ጽድቅ መስራት እንኳን ባይሆንልን እግዚአብሔር እንዳይሰደብ ብለን እንኳን መልካም መሆን አለብን። በእውነቱ ማለት ነው እግዚአብሔር እንዳይሰደብ የእኛን ተውት፣ እኛ ባንድን እንኳን ፈጣሪን እንኳን እኮ ለእግዚአብሔር ለትልቅ ሰው ተብሎ እኮ ጥሩ ስራ ይሰራል። እንዴት ከገሌ መሃል እንዲህ ይህን እናገራለሁ አታፍርም እንዴ ይባላል እኮ። እግዚአብሔርን ፊታችን አስቀምጠን እግዚአብሔር እጅ ላይ ሆነን በእግዚአብሔር መሰረት ላይ ቆመን እግዚአብሔርን ጣራ አድርገን በእግዚአብሔር መሃል ሆነን በእግዚአብሔር ፊት ሆነን እንዲሆነን እግዚአብሔርን እናሰድባለን ብለን ከክፋት አለመመለሳችን ምን አይነት ይቅርታ ይደረግልናል? እግዚአብሔርን መፍራት አቅቶን እግዚአብሔርን ያሰደብነው እኛ አይደለንም ወይ? ያስደፈርን እኛ አይደለንም ወይ? ቤተክርስቲያንን ያስደፈርን እኛ አይደለንም? ምን አድርገን በሉኝ? ክፉ በመሆናችን ኃጢአታችን ከነሱ ከአሕዛብ ጋር እግዚአብሔርን ከማያመልኩ ሰዎች ጋር እኩል በመሆኑ አሁን አንድ ሰው እኛ ነፍሳችን ልናድን ነው የመጣ ነው፣ ስለ እብድ ውሻ ልንሰማ አንችልም የሚል ጥያቄ እንደሚነሳባችሁ እኔም ይሄ አይዘነጋኝም። ግን ትርፍ የሌለው ቃል በመጽሐፍ ቅዱስ አልተጻፈም፣ መምህርም ትርፍ የሌለው ቃል አይናገርም እና እግዚአብሔር በዚህም ቃል እንድንማር ቅዱስ ፈቃዱ ይሁንልን። ሐሳቡን እብድ ውሻ ብሎ አታገኙትም። ሐሳቡን ግን የምታገኙት ትንቢተ ኢሳይያስ ምዕራፍ 56 ቁጥር 11 ላይ ታገኙታላችሁ። እሙንቱ ከመ አክልብት እለ ኢይጸግቡ፣ እነሱ እንደማይጠግብ ውሻ ናቸው። እንደ አማርኛው መጽሐፍ ቅዱስ ደግሞ እንደ ዲዳ ውሻ ናቸው፣ ዲዳ ውሻ ናቸው ብሎ ይናገራል። የማይጠግብ ውሻ፣ ዲዳ ውሻ ተብሎ ተነግሯል። እንደዚህ ተብሎ የተነገረላቸው እነማን ናቸው? እኛስ ከዚህ ለመዳን ምን ማድረግ አለብን የሚለውን ነው የምንማማረው። እንግዲህ ስለ ውሻ ተፈጥሮ በቅዱስ መጽሐፍ የተጻፈውን ጥቂት ነገር እነግራችኋለሁ። ውሻ በቤተ ክርስቲያን ለብዙ ትርጉም ነው የሚውለው። በሰይጣን ይተረጎማል። ከሃይማኖት ባፈነገጡ ወንድሞቻችን ወይም ከፍለው በሚያምኑ መናፍቃን በእነሱ ይተረጎማል። በሰይጣን ይተረጎማል። በቅዱሳንም ይተረጎማል ውሻ ማለት ነው። በምዕመናንም ይተረጎማል ውሻ። እንደዚህ ያስባለውን ምን እንደሆነ እነግራችኋለሁ። በቅዱሳን ሲመሰል ውሻ በቅዱሳን ሲመሰል አንድ መልካም ጠባይ አለው። ልሳነ ከለባቲከ ላይ ለጸላይቱ፣ የውሾችህ አንደበት በጠላቶችህ ላይ ነው ይላል ቅዱስ ዳዊት። የውሾችህ አንደበት በጠላቶችህ ላይ ነው ይላል። ውሾችህ የሚለው እግዚአብሔርን ነው። እግዚአብሔር ውሻ አለው እንዲህ ብሎ ሰው ያስባል። በእርግጥ የፈጠራቸው ውሾች ሁሉ የእግዚአብሔር ናቸው። እግዚአብሔር ከፍጥረት ወገን አክብሮ ያልፈጠረው የለም። ሁሉም ለተፈጠረበት ዓላማ መልካም ነው። አንዱ ግን ያንዱን ጠባይ ሲወስደው ግን መልካም አይደለም። ውሻ በራሱ ተፈጥሮና በራሱ ዓለም መልካም ፍጡር ነው። ሰው ግን የውሻን ጠባይ ሲወስደው ደግሞ ልክ አይደለም። ለምሳሌነት የሚሆነውን መልካሙን ግን እንወስደዋለን። የውሻ መልካም ጠባዩ ጌታውን ያውቃል፣ የጌታውን ቤተሰቦች ያውቃል፣ ንቁ ሆኖ ቤት ይጠብቃል፣ በመዓዛ የመለየት ጸጋ አለው። ውሻ ጠላትም አያስገባም። አዲስ አበባ ያሉት ውሾች ግን ለዚህ ምሳሌ አይመቹም። ጅላጅል ናቸው። ምንም ወዳጅም ጠላትም አይለዩም። የአዲስ አበባ ውሻ ዝም ብሎ ለጅልነት የተሰበሰበ ነው እና እነዚህ ውሾች እነማን ናቸው ሲባል ቅዱሳን አባቶቻችን ነው። ውሾች የተባሉ በቅዱስ ዳዊት አነጋገር ሙሴና አሮን ናቸው። ውሻ የጌታውን ቤት ታምኖ እንደሚጠብቅ እነሱም የጌታቸው የእግዚአብሔርን ቤት ሳይመቻቸው የጠበቁ ናቸው። ውሻ ሰው ባረፈበት ሰዓት፣ በማይመች ሰዓት በሌሊት ጦር ይወረወርበታል፣ ድንጋይ ይወረወርበታል፣ ሌላም ነገር ይደረግበታል። በዚያ ሰዓት ግን ለሰዎች ቤዛ ሆኖ መከራ እየተቀበለ ሲጮህ ቤት ሲጠብቅ
ለሰዎች እረፍት ሰጥቶ ያድራል። ልክ እንደዚህ ሙሴ አሮን በማይመች አገር፣ በማይመች ቦታ፣ በማይመች ንጉሥ መሃል የማያምን ንጉሥ ብቻ አይደለም፣ የሚያምኑት ሲወለዱ ወንዝ የሚወረውር ጨካኝ ንጉሥ ባለበት ጊዜ የእግዚአብሔርን ብርሃን በሥጋቸውም በነፍሳቸውም ይዘው ለጨለመበት ሕዝብ ያበሩ የነበሩ ለጌታቸው የታመኑ ናቸው። በማያምንና የንጉሥ ከባድነቱ አለማመኑ ብቻ አይደለም፣ እንዳያምኑ እንቅፋት ሲሆን ደግሞ ሌላ ችግር ነው። እንዳያምኑ እንቅፋት ከመሆን በላይ ደግሞ የሚያምኑትን የሚገድል ከሆነ ደግሞ ሌላ ችግር ይሆናል ማለት ነው። በዚህ መካከል ሃይማኖትን መጠበቅ ታማኝ ውሻ ያሰኛል። ውሻ መጀመሪያ ሲጮህ ለራሱ እየፈራ ነው የሚጮኸው። ታውቃላችሁ ይሄንን? ውሻ እኮ ቤት ለመጠበቅ ብሎ ጮህ አያውቅም። ውሻ የሚጮኸው ፈርቶ ነው የሚጮኸው። ለራሱ መጮህ ይጀምርና ለራሱ የጮኸው ለቤት ይሆናል። ቅዱሳን መጀመሪያ ተጋድሎ ሲጀምሩ ለራሳቸው ነው የሚጋደሉት። ወዮልኝ ለኔ ወዮልኝ ለኔ፣ ነፍሴ በእግዚአብሔር ፊት ስትቆሚ ምን ትመልሻለሽ? ቅድመ መኮንነ ጽድቅ እያፍሮ ለባይል በይንተ ብኢሉ፣ ባለጸጋውን ስለ ባለጸጋነቱ የማያፍር ድሃውን ድሃ ነህ ብሎ አይፈርድለትም፣ መልካም ከሰራ ብቻ ይፈርድለታልና። በዚያ ዳኛ ፊት በቆምሽ ጊዜ ምን ትመልሽለታለሽ እያሉ መጀመሪያ ለራሳቸው ይጋደላሉ። ለራሳቸው የሚጋደሉት ተጋድሎ እግዚአብሔር በእነሱ ላይ ካሰፈረው ብርሃን የተነሳ ለዓለም ሁሉ የሚተርፍ ይሆናል። እንዲህ ብሎ መድኃኒታችን እንደተናገረ ከማውቄ ይብራ ብርሃንክሙ በቅድመ ሰብእ፣ እንዲሁ ብርሃናችሁ በሰው ፊት ይብራ። ወያቱ ማይቶተ ከማንብርዋ ታይተከፈር፣ ብርሃንን ወይም መቅረዝን ከታች እንቅብ ሊደፉባት አያበሯትም። አላ ያነብርዋ ዲበ ተቋማ ወታበር ለኩሉ፣ መቅረዝን መብራትን ከመቅረዟ ላይ አስቀምጠው ለሁሉ እንድታበራ ያደርጓታል እንጂ። እንዲሁ ክርስቲያኖችን ቅዱሳንን እግዚአብሔር በራሳቸው ክብር ብቻ ሰውሮ አያስቀራቸው። እንዲገለጡ ብርሃናቸው ለሰው እንዲተርፍ ያደርጋቸዋል። ለነሱ ከበራላቸው በኋላ በእግዚአብሔር ብርሃን ከታተሙና በዚህ ከተቀደሱ በኋላ ለሌላው ይተርፋሉ እና ተራቡም ተጠሙ፣ ተናቁም ተከበሩ፣ ተደመጡም አልተደመጡም የጌታቸውን ቤት የሚያገለግሉ ቅዱሳን ታማኝ ውሾች ይባላሉ። በማይሰማ ሕዝብ ማለት አሁን እኮ ተመልከቱ፣ ንጉሡ ከሃዲ ሕዝቡም ከሃዲ ሲሆን ችግር ነው። አሮንና ሙሴ ታማኝ ውሾች ያሰኛቸው ከዚህ የተነሳ ነው። ንጉሡ ከሃዲ፣ እስራኤልም ከሃዲ ናቸው። ወደ ፈርዖን እንዳይሄዱ ሕዝብ ይዘው ወጥተዋል። ደግሞ የእግዚአብሔር ሆኖ የፈርዖን አይኮንም። ሕዝቡ ደግሞ የባስ ዱባ ብንበላ የሚሻለንን ከነበርንበት ሀገር አወጥታችሁ በረሃብ ስበልታችሁ ልንቀሩ ነው ብሎ አንገተ ደንዳና የሆነ ጨካኝ ሕዝብ ነው። እንዲያውም አባታችን ርዕሰ ነቢያት ሙሴ አንድ ቀን እንዲህ ብሏል፣ ይሄንን ሕዝብ በውኑን የፈጠርኩትን? ተው እግዚአብሔር ሆይ ተው፣ ሕዝቡን አትቅሰፍ። ሰው ራሱ አንተን ያመሃል አለ። ያመሃል ይሄ ሕዝብ ጣዖት እያመለከ ስታስቸገረኝ ላጠፋው ነው ቢል እግዚአብሔር ተው አንተን ያመሃል። እግዚአብሔር እንዳይታማ የሚቆረቆር ነበረ ሙሴ። ከዚያ ምን ብሎ ነው የሚቆረቆርለት? በረሃ አውጥቶ ሲያበላ ማብላት ሲያቅተው ጊዜ በመቅሰፍት ፈጃቸው ይለዋል። ስለዚህ መመገብ የማይችል ፈጣሪ ብለው ያሟል፣ ተው አትፍጃቸው ብሎ ለአምልኮቱ ተቆርቁሮ ድንጋይ ይዘው ሊወግሩት ለሚመኙ ሕዝብ ለነሱ ለእግዚአብሔር አምልኮት ይቀና ነበረ። እኛ ለእግዚአብሔር እንደሆነ እግዚአብሔር ይታማል፣ እግዚአብሔር ይሰደባል ብሎ የሚያስብ ሰው አለ? ወበይንቲአክሙ ይጸርፉ ለአሕዛብ፣ አሕዛብ ላይ ለስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሰድባሉ ይላል ቅዱስ ጳውሎስ። አስቀድሞ ኢሳይያስ የተናገረው ነው። በእናንተ ምክንያት አሕዛብ እግዚአብሔርን ይሰድቡታል። ምን ብለው ነው የሚሰዱት? አሕዛብ በክርስቲያን ምክንያት እግዚአብሔር ይሰድባሉ። ምን ብለው ነው የሚሰድቡት? ክርስቲያኖች ኃጢአት የሚሰሩ ለምንድን ነው ተብሎ ሲጠየቅ አምላካቸው ኃጢአት የሚወድ ስለሆነ ይሆናል ብለው ነው የሚሰዱት ማለት ነው። አምላካቸው ኃጢአት ስለሚወድ ነው ኃጢአት የሚሰሩ ብለው በዚህ ምክንያት እግዚአብሔር ይሰደባል። እግዚአብሔር እንዳይሰደብ ብለው በእውነቱ ማለት ነው ጽድቅ መስራት እንኳን ባይሆንልኝ
እግዚአብሔር እንዳይሰደብ ብለን እንኳን መልካም መሆን አለብን በእውነቱ ማለት ነው። እግዚአብሔር እንዳይሰደብ የእኛን ተውት፣ እኛ ባንድን እንኳን ፈጣሪን እንኳን እኮ ለእግዚአብሔር ለትልቅ ሰው ተብሎ እኮ ጥሩ ስራ ይሰራል። እንዴት ከገሌ መሃል እንዲህን እናገራለሁ አታፍርም እንዴ ይባላል እኮ። እግዚአብሔርን ፊታችን አስቀምጠን እግዚአብሔር እጅ ላይ ሆነን በእግዚአብሔር መሰረት ላይ ቁመን እግዚአብሔርን ጣራ አድርገን በእግዚአብሔር መሃል ሆነን በእግዚአብሔር ፊት ሆነን እንዲሆነን እግዚአብሔርን እናሰድባለን ብለን ከክፋት አለመመለሳችን ምን አይነት ይቅርታ ይደረግልናል? እግዚአብሔርን መፍራት አቅቶን እግዚአብሔርን ያሰደብነው እኛ አይደለንም ወይ? ያስደፈርን እኛ አይደለንም ወይ? ቤተክርስቲያን ያስደፈርን እኛ አይደለንም? ምን አድርገን በሉኝ? ክፉ በመሆናችን ኃጢአታችን ከነሱ ከአሕዛብ ጋር እግዚአብሔርን ከማያመልኩ ሰዎች ጋር እኩል በመሆኑ እና ሳይመቸው ክርስቲያን የሚሆን እርሱ ታማኝ ውሻ ይባላል። ጌታውን የሚለይ እንጀራ የጣለለትን የሚለይ የጌታውን ቤተሰቦች የሚለይ እሱ ውሻ ይባላል። ታማኝ ውሻ ቤተሰቡን ሁሉ የሚያውቅ